የውርደት ልጅ አይደለም። ከሞት የማይተናነስ ተተሰራ ተለጥፎ ድምጽ የሚቀርጽ ማይክ ፈልገህ ግዛልኝ። እንዴት ተጸነስኩ? እንዴት ተሳሳትክ? ያንቀል ማርታ ቤት አልነበረች። ቤት ነው እንዴ ተረገዝኩት? የኔ ወንድም ነው የሚሆነው። እማዬ ዳጣ ከናታን ጋር ታሳምቻለሽ። አባዬ ከፋልትኛለሽ። እንደውም ስፈልግ ኤቢ ውስጣችሁ ይጋቡና አንድ ላይ ተቀመጡ። እሺ ሰላምዬ ቼክአፕ ስላለት እሷ ልተካት ብዬ ነው። ደሬ ፍሪ ኮንክ እስኪ በዛው ለምን አትስጥ? ስለምን እንደሚያወሩ ድምጽ መቅረጫ መኪና ውስጥ አስቀምጬ መስማት አለብኝ። ወይዘሮ ማርታ ዛሬም ዳጣና ናታን ሲማግጡ ደረሰችባቸው። አቢጌል የድብቅ ካሜራ ገዝታ ደረጀ መኪና ውስጥ ደበቀች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ። ወይዘሮ ማርታ የዳጣ አባት ለምንድን ነው መጥቶ የማይጠይቃት በማለት ደረጀን ጠየቀችው። ደረጀን በድንጋጤ ይጠይቃታል። እሺ እነግረዋለሁ በማለት መለሰላት። አይ አንተ መናገር የማትችል ተሆነ ችግር የለውም፣ ስልኩን ስጠኝ፣ እኔ መጥቶ እንዲጠይቃት ደውዬ እነግረዋለሁ በማለት ትለዋለች። ለምንድን ነው መጥቶ የማይጠይቃት? አይደውልላትም እኮ በማለት ትለዋለች። ነገር ግን ደረጀ አይ ይደውልላታል፣ በስልክ ያወራሉ በማለት ይመልስላታል። በዚሁም አጋጣሚ ዳጣና ደረጀ በመኪና ውስጥ ቁጭ ብለው አንዳንድ ወሬዎችን ጨዋታዎችን እየተጫወቱም ነበረ። በዚሁም አጋጣሚ ዳጣ ለደረጀ እባክህ ለትዬ ንገራት፣ እትዬ እኮ እኔን ትወደኛለች፣ ትቀበልሃለችን ብዬ ተስፋ አደርጋለሁ በማለት ትለዋለች። አይ ነገሩ ይበጠበጣል፣ ቀስ ብዬ አስተካክለዋለሁ፣ አሁን ላይ መናገር አልፈልግም በማለት እሱም እሷን ያበረታታታል። ኃጢአተኛ ነኝ፣ ብዙ ነገር አድርጌያለሁ ባለማወቅ፣ ይህንን የሚያደረግኩት ጠጥቼም ስለነበረ ባለቤቴን በቤት ስላልነበረች ነው። ነገር ግን አሁን ላይ በጣም ጸጽቶኛል፣ ቢጸጽተኝም አንቺን አግኝቻለሁ። ለማንኛውም ከቤትም አትወጭም፣ እኛው ጋር ነው የምትሆኙ፣ ይቅርታ በማለት እሷንም ይቅርታ ይጠይቃታል። ዳጣም አባቷ እየተሰቃየ በመሆኑ እሱ ሲሰቃይ እሷ እየጨነቃትም እንደሆነ ትነግረዋለች። ምንም ነገር ስለኔ አታስቢ በማለት እሷንም ያበረታታታል። በዚሁም አጋጣሚ አቢጌል ለእናቷ ዳጣ እንደምትወጣ አንዳንድ ነገሮችን እያወራቻትም ነበረ። ዳጣ በተኛችበትም ክፍል ገብታ ዳጣና ናታን ምን አይነት ቅርርብ እንዳላቸው ከስልኳ ውስጥ አገኛለሁ ብላም ገብታ ነበረ። ነገር ግን ዳጣ ከእንቅልፏ ነቅታባታለች። ስትነቃባት ምን ፈልገሽ ነው? ቻርጀር ነው በማለት ትጠይቃታለች። አዎ ቻርጀር ነው፣ የኔም ባለኝ ያንቺ የት ነው ብላም ስትጠይቃት አይ ቻርጀር ናታን ጋ ነው፣ ሄጄ ላምጣልሽ በማለት ትመልስላታለች። አቢጌልን በጣም ትናደድና የታባሽና ነገ ጠዋት ከቤት ትውጫለሽ፣ የአንቺ ቻርጀር ናታን ጋ ምን እየሰራ ነው በማለት ተናዳ ስሜታዊ የሆነ ቀጥታ ትወጣለች ማለት ነው። በዚሁም አጋጣሚ ናታንም ዳጣ ክፍልም ሄዶም ነበረ። ሄዶም እንግዲህ ናፍቀሺ ነው ስሜሽ ልሂድ በማለት ፍቅሩንም እየገለጸላትም ነበረ። አቢጌልም ለእናቷ ዳጣ ከዚህ ቤት ትወጣለች በማለት አንዳንድ ነገሮችን ስታወራ፣ ነገር ግን ወይዘሮ ማርታ ዳጣ ከቤት እንደማትወጣ ለአቢጌል ትነግራታለች። አቢጌል በጣም ትናደዳለች። ለምንድን ነው እማዬ፣ ለምንድን ነው እንደዚህ እያደረገች እያያችኋት ለምንድን ነው የማትወጣውም ብላ ትላታለች። አይ ዳጣ ከዚህ ቤት አትወጣም፣ አንቺንም ወደ ውጭ እንልክሻለን በማለት ትላታለች። እኔ በፍጹም ወደ ውጭ አልሄድም፣ እኔ ወደ ውጭ ልትልኩኝ የፈለጋችሁት አንቺና እናንተና ዳጣ ተስማምታችሁ ለመኖር ነው። ነገር ግን ዳጣ ከዚህ ቤት ብትወጣ፣ ሰላም ሌላ ቦታ ብትወልድ፣ እኔ ውሃ ናታን ቤት ውስጥ እንቀራለን፣ በዚሁም ሰላም ይፈጠራል፣ ሰላም እንሆናለን በማለት ትመልስላታለች። ነገር ግን ወይዘሮ ማርታ አይሆንም፣ በፍጹም ደረጀ ከዚህ ቤት ዳጣ እንድትወጣ አይፈልግም፣ በጣም ከፍቶታል። እሱ ከፍቶት ደግሞ ማንም ሰው እዚህ ቤት ሰላም አግኝቶ መኖር አይችልም። ደረጀ ቢከፋው እኔም አልወድም፣ ውሃም አትወድም፣ አንቺስ ትወጃለሽ በማለትም ትጠይቃታለች። በጣም ትናደዳለች። ገላምጣት ወደ ክፍሏም ትሄዳለች። አንቺ እኔን ነው የምትገላምጩ በማለት እየጠራቻትም ነበር። ነገር ግን ልትሰማት አልቻለችም። ቀጥታ ወደ ክፍሏም ሄዳ እየተናደደችም ነበረ። ወይዘሮ ማርታ ቀጥታ ተከትላት ሄዳ አንቺ እኔን እናሽን ነው እንደዚህ የምትገላምጩ? እኔ አንቺን ስወልድ ምን አይነት ስቃይ እንዳየው ብታውቂ እንደዚህ አትሆኝም ነበረ። ዛሬ ያሳይሽኝን ሀረኬ አንድ ቀን ታያታለሽ። ነገር ግን አንቺ ምኑን ታውቂዋለሽ? ብትወልጅ ታውቂው ነበረ።
ዛሬ ላይ ስላልወለድሽ ምንም ነገር ብታሳይኝ ምንም አይፈረድብሽም እያለቻት ትገኛለች። በዚሁም አጋጣሚ አንቺን ስወልድ ብዙ ስቃይ ብዙ ህመሞችን አይቻለሁኝ። እንደዚህ በእኔ ላይ እንደዚህ ልትገላምጭኝ አትችም፣ ሁለተኛ እንዳይለምድሽ በማለት አስጠንቅቃት ትሄዳለች። አቢጌልም እሺ ይቅርታ በማለት ይቅርታዋን አቅርባለች ማለት ነው። ማርታ በረንዳ ላይ ዳጣና ናታን ቁጭ ብለው አየር እየወሰዱም ነበረ። በዚሁም አጋጣሚ ማርታ በረንዳ ላይ አየር ልትወስድ ትወጣለች። ዳጣንና ናታንን ታያለች። በጣም ትደነግጣለች። ምን እየተፈጠረ ነው በማለት አሁንም ትደነግጣለች። ነገር ግን ደረጀ ለዳጣ ከአቢጌል ጋር ተስማሚ፣ ከናታን ጋርም ያለሽን ነገር በልኩ አድርጊ፣ እየሆነ ያለው ነገር ማርታ በፍጹም አትወደውም በማለትም መክሯትም ነበረ። ነገር ግን አቢጌል መጀመሪያ ለዳጣ ነይ ብሎሻል ናታን በማለት ቀጥታ ክፍል ውስጥ እንድትሄድ አድርጋለች። ይህን ሁሉ ያደረገችው አቢጌልም ነበረች። አቢጌል ከናታን ጋር ቁጭ ብላ አንዳንድ ነገሮችን ልታወራና ስታወራ የምታወራችን ነገሮች የምታደርጋቸውን ነገሮች ዳጣ አይታትና እንድትቀናም ጠርታትም ነበረ። እሷም አላወቀችም። በር ላይ ቆማ እያዳመጠችም ነበረ። ናታንና አቢጌል ክፍል ውስጥ ቁጭ ብለው ግን ለምንድን ነው እኔ ሰው የሚጠላኝ በማለት አንዳንድ አሳዛኝ ነገሮችን ለናታን እየነገረችውም ነበረ። በዚሁም አጋጣሚ ናታን አንዳንድ ምክሮችን እየመከራት እንደዚህ አታደርግም ብሎ ይላታል። እሺ አሁን አቅፈህ አጥናናኝ በማለት ትለዋለች። በዚሁም አጋጣሚ ዳጣ በር ላይ ቁጭ ብላ እያዳመጠችም ነበረ። አቢጌል እያለች ነው እንዲህ የጠራኝ በማለት እሷም ተጠራጥራ ይሄማ የአቢጌል ስራ ነው፣ አቢጌል መሆን አለባት፣ አቢጌል እሷ የምታደርገውን ነገር እንዳይላትና እንድቀና ነው የጠራችኝ አይደል በማለት ልግባ አልግባ በማለት በሩን ከፍታም ገብታለች። በሩን ከፍታም ስትገባ እስቲ አቅፋህ አጽናናኝ ስትለውም ናታን አቢጌልን አቅፎም ሲያጽናናትም ነበረ። በዚሁም አጋጣሚ ዳጣ በሩን ከፍታ ትገባለች። ናታን በጣም ይደነግጣል። አቢጌል ትደሰታለች። ምን ልትሰሪ እዚህ ክፍል መጣሽ ብሎም ይላታል። አይ ናታን ነይ በክፍሌ ብሎሻል ብላኝ ነው ውሃ በማለት ትነዋለች። በጣምም ይናደዳል። ይህማ ያንቺ ስራ መሆን አለበት በማለት አቢጌልን ውጭልኝ ከዚህ ይላታል። እሺ በማለት እሷም ያደረገችው የሰራችው ነገር ስለሆነላት በዚሁም አጋጣሚ እሺ በማለት መልሳም ትስመዋለች። ሂጅሊ ብሎ አመናጭቆት ያስወጣታል። በዚሁም አጋጣሚ ዳጣ ወደ አየር ልትወስድ ወደ ውጭ ሞታም ነበረ። በዚሁም አጋጣሚ ናታን አብሯት ይሄዳል። ያላደረኩት ነገር በጣም ይቅርታ፣ ይህን ሁሉ ያደረገችው አቢጌል ነች እያለ አንዳንድ ነገሮችን ሲያወሩ እሷም ደግሞ የእሷም ስራ እንደሆነ አምና እኔ እኮ ሞኝ አይደለሁም የአቢጌል ስራ እንደሆነ አውቃለሁኝ በማለት ዳጣም መልሳ አጽናንተዋለች ማለት ነው። በዚሁም አጋጣሚ ወይዘሮ ማርታ ወደ በረንዳው ላይ አየር ሊወስዱ ወጥተውም ነበረ። ስትወጣም በዚሁም አጋጣሚ ዙሪያዋን ስታይ ዳጣንና ናታንን ታያቸዋለች። በጣምም ትደነግጣለች። ወደ ጥግ ቆም ብላ ታያቸዋለች። ዳጣና ናታን እየተቃቀፉም እየተሳሳሙ እየተሳሳቁ ደስታቸውን እያሳለፉም ነበረ። ወይዘሮ ማርታ በጣም ደንግጣ ወደ ክፍሏም ትገባለች። በዚሁም አጋጣሚ አቢጌል የድብቅ ካሜራ ገዝታ ዳጣና አባዬ ምንድን ነው ያላቸው ግንኙነት የዲኤን ምርመራ እንደሆነ ልጁ እንዳልሆነች አሳይቷል። ይህማ ወይንም አስገድዳ የሆነ ነገር ይዛበት እያስፈራራችሁ መሆን አለበት በማለት መኪና ውስጥ ካሜራ ደብቃለች። የደበቀችውም ካሜራ እውነታውን ያወጣልኛል በማለት በተስፋ ተሞልታ እየጠበቀችም ትገኛለች። ወይዘሮ ማርታ ዛሬ ሰላም ቼክ አባላት በማለት ቤት ውስጥ ቁጭ ብላ ተደረጀ ጋም እያወራችም ነበረ። ደረጀንም እስቲ አንተ ውሰዳት ብላም ትለዋለች። እኔ ዛሬ ተስራ የቀረሁት የሰላምን ቦታ ልሸፍን ብዬ ነው፣ እሷም ቼካፕ ስላላት እስቲ አንተ ውሰደን በማለት በዛውም አዝናናን በማለትም ትለውም ነበረ። ደረጀም ችግር የለውም እሺ እኔ ታዛዥ ነኝ በማለት የወይዘሮ ማርታ ቃሏን አክብሮ ዛሬ ላይ ደረጀ ሰላምን ቼካፕ ምርመራ ይዟት ሊሄድ ወስኗል። ውድ ቤተሰቦቼ ዛሬ ላይ ይዤላችሁ የመጣሁት ይሄንን ይመስላል። ቀጣዩ ምን ይሆን?
ካሜራውስ ምን ይዞ ይመጣ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ውድ ቤተሰቦቼ ወዳችኋለሁ። ባይ ባይ።